በመጨረሻ ቢላ ኖይዝ ካንስሌሽን ማጥፊያ ወይ ደግሞ ይሄ ንፋስ ምናምን ማጥፊያ በባዶ ይሄን ትመስላለች ማይኩ ማለት ነው። አሁን ይሄ ነጩ ነው፣ ይሄኛው ጥቁሩ ስልክ። ሰላም ለእናንተ ሆን ዩቲዩብ። ዛሬ በአራተኛ ቀን ብሎጋችን ተመልሰናል። ዛሬ እንግዲህ እንደተለመደው አካባቢው የሰፈር ልንዞራለን የምንሄደው። እንግዲህ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ማታውቁ ደግሞ ኮሜዲያን እሸቱ ጋር ወጌሻ የዩቲዩብ ስልጠና አሰልጥኝ የነበረ 3ኛ ዙር ማለት ነው። እንግዲህ አብሮኝ የተማረ ልጅ እንዲሁም ደግሞ ያንን ስልጠና በአንደኛው ተጠናቀቀው ጓደኛዬ ሉሌ ዛሬ ላገኘው እየሄድኩኝ ያለው። እንግዲህ እሱም ቪዲዮ ከለቀቀ 1 ዓመት ሆኖታል መስራት ካቆመ። እንግዲህ በአዲስ መንፈስ ሁለታችንም ስራ ልንጀምር ነው። ምን አዲስ ነገር ይኖራል፣ ምን ይዘላችሁ ልንመጣ ነው። እንግዲህ አብረን ያለን እሱን ላገኘው አሁን ወደ ቦሌ እየሄድኩኝ ያለሁት። ታክሲ እዚህ መስመር ስላልጀመረ ይህም ሰፈሬ ለመድኃኒዓለም ቅርብ ስለሆነ በሮ እየሄድን ያለ ነው። እስቲ እንግዲህ አብረን ቆይ። እንግዲህ የቱ ጋር የት እንደምገናኘት እንደምቀመጥ ስላልወሰን መድኃኒዓለም ጋር እጠብቅሃለሁ ብዬ መድኃኒዓለም ውስጥ ነው ያለሁት። መድኃኒዓለም ያላችሁ ግቢው እንደዚህ አያችሁት እንደሚያምር ፊት ለፊት በቃ እንደዚህ አስፋልቱም ስላለቀ እንደዛ ሆኗል። መድኃኒዓለም ውስጥ ነው ያለነው። ስትሌን ቁጭ ብዬ እየጠበኩት ነው ለዚህ ዛፍ ስር። አሁን የተቀመጥኩት በሴቶቹ መግቢያ ጋር ነው። ቪው እንዴት እንደሚያምር ላሳያችሁ። ቆይ ይዩት፣ ታያችሁት? በሴቶቹ መግቢያ በኩል እኔ ደግሞ ለዚህ ዛፍ ስር ወይ ራስ ቁጭ ብያለሁ። ቪው በጣም ነው የሚያምረው። በነገራችን ላይ ወጌሻ ስማር ብዙ ሰዎች አውቄያለሁ። ከነዛ መሀል አንዱ ሉሌ ነው። ሰዎችን ከማወቅ በተጨማሪ ደግሞ ትምህርቱ በጣም ጠቃሚ ነበረ። ግን ያው የኛው ድክመት የኛው ስህተት አንዳንዴ እንሳነፍና ያደርገናል እንጂ የተሰጠኝ የዩቲዩብ ስልጠና ትምህርት ብቻ ሲሆን ራስን የማጎልበት ስለ ልማድ ምናምን ነው ትምህርት ሰጠን። በጣም ጥሩ ስልጠና ነበረ። አሁን ከኛ በኋላ ራሱ የቲክቶክ ስልጠና ነበረ፣ የቪዲዮ ኤዲቲንግ ነበረ። አሁን ይሄ እያሰለጠና ነው እሸቱ። በዛ አጋጣሚ ቴንኪው። ያው አታየው ግን ቴንኪው ማለት እፈልጋለሁ። ሀይሌ ሆቴል አካባቢ ያለውን ቪው እስከዛ እየሄድን አያችሁት። በመጨረሻ ቢላ ወደ እንትና ጋር ሄጄ የለ ወደ ያንን መንገድ ለካ ፈርሰውታል። ፈርሷል። እንትን መንገድ ሰላም ቢያችሁ እንዴት ናችሁ? ሰላም ማለት እሱ ነው። ወጌሻ ላይ አንደኛው የጠረኳችሁ እሱ ነው። ተገናኝተናል። ውጭ ስንል ደግሞ እናወራለን። እንዴት ናችሁ? ሰላም ናችሁ? የመቀነት አልተሳሳትኩም። መቀነት የመቀነት ቤተሰቦች ይኸው ዛሬ ተገናኝተናል። እስቲ አሪፍ ቆይታ ይኖረናል ብዬ አስባለሁ። ምንድን ነው ግን የሚባለው? ቺልባር ሸገር ፊት ለፊት ነው ያለ ነው። በነገራችን ላይ ቺልባር ነው የሚባለው። ቺልባር ሙዚቃ አለው ግን ያው ውስጥ ክላስ ካማይና አይዞ። ወጌሻ እንዴት ነበር? ጠይቅላቸዋለሁ ብዬ ነበር። ወጌሻ የጣፋን ከወጌሻ ከትምህርቱ በኋላ ለተወሰነ ጊዜ ርቀን ጠርተናል። ግን አሪፍ ነው። ብዙ ጓደኞች አግኝተናል። ብዙ ሰዎችን አውቀናል። ብዙ ብቻ ከበፊቱ ከነበረን ነገር አንድ ስቴፕ ከፍ አድርጎናል። አሁን ከዚህ በኋላ በቆንጆ ስራዎች እንመጣለን ማለት ነው። ዩቲዩብ ላይ በደንብ ጠብቁ እንደ እግዚአብሔር ፍቃድ በደንብ እና ደግሞ ሰብስክራይብ አድርጉ። መቀነት ቲዩብ ዩቲዩብ ይባላል። እሱ ደግሞ የኔ ደግሞ ውሃ ቲዩብ ይባላል። ያው ከዚህ በኋላ አሪፍ ስራዎች ይዘን እንመጣለን። ዩቲዩብ ላይ ጠብቁን ቤተሰቦች። እንዲሁም ቲክታካችንም ላይ ቆንጆ ስራዎች ይዘን እንመጣለን። በነገራችን ላይ የጠፋ ነው የኛ ስህተት ነው እንጂ ትምህርቱ ጥሩ ሳይሆን ቀርቶ አይደለም። አሁን ብዙ ሰው እንደውም ይሰራ የለም እንኳን እንዴ አብዛኛው ብዙ ሰው ተምሮ አቆሙታል ማለት ይችላል። እንትሆኔ እሷም ቲክቶክ ላይ ቲክቶክ ነው። ዩቲዩብ ማንም የለም ማለት ይችላል። አለ በቃ እስካሁን ከ4 ባች ማለት ነው። እሱም ብቻ 4 ባች ተምሯል በደንብ አለ አላዛር አላካ እሱን እየሰራ ያለው። እንግዲህ እኛም እስቲ እንደ እግዚአብሔር ፍቃድ እንጀምራለን። አሁን እንግዲህ ከሉሌ ጋር ቅድም እንዳልኳችሁ ተከታታይ ወሬያችን ያወራን ነበር። በመሀል ይቺ ነገር አየዋትና ዲጂአይ ሚኒ ማይክ ነች። ኖይዝ ካንስሌሽን አላት ምናምን ነገር አሪፍ ማይክ ነች እና እሷን እየሞከርናት ነበር። ሉሌ በደንብ ተዘጋጅታ ነው የመጣችሁ። በነገራችን ላይ እንደ እግዚአብሔር ፍቃድ አሪፍ ኮንተንት እንዲሰራ አሰበ። እሱ ደግሞ ኢንፊኒቲ ፕሮፐርቲ ማርኬቲንግ የሚባል ቤት መኪና ያከራያል፣ ይሸጣል፣ እንደሌለ ላይ ይሰራል። ለሱ የሚሆኑ ለዩቲዩብ የሚሆኑ ስራዎችን አብረን ልንሰራ ነው። እንደውም አሁን የተለያዩ ቀረጻዎችን ልናደርግ ነው እና እስቲ አብራችሁ ማይኩ አይላችሁ ኖርማል ይሄ ልክ እንደዚህ እንትን የለም ኖይዝ ካንስሌሽን ማጥፊያ ወይ ደግሞ ይሄ ንፋስ ምናምን ማጥፊያ በባዶ ይሄን ትመስላለች ማይኩ ማለት ነው። እሱ ሲገባበት ደግሞ እንደዚህ ይመስላል። አያችሁት? አሪፍ ማይክ ነው።
30 ሺህ ብር ነው ምናምን የሚሸጡ አይደለም እሱ የገዛው ማለት ነው። ወጥረን ሰርተን ደግሞ እኛም እንገዛታለን ማለት ነው። እችን ትመስላለች። የዲጃይ ምርት ነች ባይዘው። እንግዲህ ጨርሰን እየወጣን ያለ ነው። የቲክቶክ ቪዲዮ ለመስራት እየወጣን ያለ ነው። ዛሬ ቆንጆ የቲክቶክ ቪዲዮዎች ጠብቁ። ኢንፊኒቲ ፕሮፐርቲ ማርኬቲንግ ቅድም ነግራችኋለሁ። ቪዲዮን ከጨረሳችሁ በኋላ ገብታችሁ ቼክ አድርጉት። ልንቀርጽ እየወጣ ነው። ደህና ቦታ እየጠበቀን ነው። አሁን ወደ ሻላ መስመር ነው እየገባን ያለ ነው። ጭራ ያለ ቦታ ለመጠበቅ ግን ዛሬ ቅዳሜም ነው። ሁለት ደግሞ ያኛው መንገድም ገና ብዙም ስላልተከፈተ ክራውድ ነው የሚሆንብን። ግን ሰው ኖረም አልኖረም ከመቅረጽ ወዳለን ወደፊት እዚህ ጋርም ቆንጆ የባህል ቤት አለ። ሁላችሁ ውስጥ ለውስጡ ይሄንን ይመስላል። እንደዚህ ስንዞር ወደ 17 ሻላ መናፈሻ ነው። ውስጥ ለውስጡ ይሄን ይመስላል። አስፋልት ደግሞ በዚህ ጋር አለ፣ ሸገር ፊት ለፊት የሚያስወጣ። እኛ በዚህ ጋር እየሄድን ነው ማለት ነው። እንዳለ ሆቴል ሪል ስቴት እየበዛ ነው ታውቃለህ። እዚህ አካባቢ ታዲያ ቦሌ አዲስ እንግዳ ማረፊያ ይላል። ይሄ ራሱ ማርኬት ነች እንጂ ሲያምር ግን አየህ በደንብ ኢንቨስት ካረክባት። እንግዲህ የቲክቶክ ቪዲዮአችንን ሰርተን ጨርሰናል። ማይካችንም እየገባች ነው ያለችው። ስንቀርጽበት የነበረው ቦታ ደግሞ እንደዚህ ነው። ሻላ አካባቢ ነው ያለው፣ ወረዳ 3 አካባቢ ማለት ነው። ቦታው እንደምታዩት ጭር ያለ ስለሆነ እንደ ልባችሁ ቪዲዮ ለመቅረጽ ይመቻል። ሰፈሩም ይሄን ይመስላል እንደምትመለከቱት። ቀረጻችንን ጨርሰን አንድ ካፌ ቁጭ ብለን ሻይ እንጠጣ ነው። ትንሽ ጉሮሮዬን አሞኛልና እሷ ማስታገሻ ቢሆን ሻይ እንጠጣ ነው። ቴቴ ኮፊ ይባላል። ሻላ በሚቀጥለው ከፍሎኝ ፕሮሞት ያደርጋል። ሻላ አካባቢ ቴቴ ኮፊ ያለበት ቦታ እችል እንጠጣ መተናል። እንግዲህ ሉሌም አለች። ሻያችን መጥቷል። ይሄ እንደዚህ ጁስ ነው እንጂ ሻይ አላውቅም። ነገራችን እንደዚህ ስኳር እናደርግ ነው። አሁን ይሄ ነጩ ነው፣ ይሄኛው ጥቁሩ ነው። ጥቁሩ ስኳር ልዩነቱን እንጃ አላውቅም። ጥቁርና ነጭ መሆን ነጭና ብራውን እንዳለ አላውቅም ነበር። ግን አሪፍ ነው። አድርገው አሁን ይሄ ከሸጥ አድርገው እንዳይበዛብኝ አይበዛብም። አይ አሪፍ አልኮል ያለው ማለት አለ እንጂ ስፔሻል ሼክ በአልኮልም ማለት እንጠጣ ነው ይባላል። ቤቱን እንዴት አየው? ቤት ለምን ተመቸ? ሰፈሬ ነው ግን እኔ አላውቀውም። ከኔ በልጥ እሱ ያውቀዋል። ሎሚ ማለት አሪፍ ነው። እንግዲህ የዛሬ ቪዲዮአችን ይህንን ይመስል ነበር። አብራችሁ የነበርኩት ዳግም ነበርኩኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ዛሬ 4ኛ ቪዲዮአችን ነው። ነገ ደግሞ በ5ኛ ቀን ቪዲዮአችን እንገናኛለን። ሰላም ቆዩ።